ይህንን ያውቃሉ? ምዕራፍ 16 ለሰው ልጆች ጠቃሚ ከሆኑት ፈሳሽ ነገሮች መካከል አንዱ ወተት ነው። ለሕፃናት የእናት እንዲሁም ለሁሉም የዕድሜ ክልሎች የእንስሳት ወተትና የወተት ተዋጽኦች እጅግ አስፈላጊ ናቸው። በርካቶች በእንስሳት ወተት አወሳሰድ ላይ የፍላጎትና የባህል ልዩነት አላቸው። አብዛኛው ሰው ወተትን አፍልቶ ወይም ሳያፈላ በመውሰድ የራሱን ተሞክሮ ይገልጻል። በወተት አወሳሰድ ዙሪያ ሳይንሱ ምን ይላል? ያልተፈላ ወተት ወይም በሳይንስ ስያሜው ፓስቸራይዝ ያልተደረገ ወተት መጠጣት የሰውነታችንን በሽታ የመከላከል አቅምን ከመጨመር ባለፈ የተለያዩ የሰውነት አለርጂዎችን በመከላከል ስርዓተ ልመትን ማለትም በሰውነታችን ውስጥ የምግብ መዋሃድን የማፋጠን ሂደት እንዲከናወን ያደርጋል። በአንጻሩ የተፈላ ወተትን መጠቀም አስፈላጊ የሆነበት የራሱ ሳይንሳዊ ምክንያት አለው። በጥሬ ወተት ውስጥ ያሉትን ባክቴሪያዎች የሚወገዱትና ወተቱ ሳይበላሽ ረዘም ላለ ጊዜ የሚቆየው እንዲፈላ ሲደረግ ነው። በዓለማችን ተወዳጅ ከሆኑት ምግቦች መካከል ሩዝ ከቅመማ ቅመሞች፣ ጨውና የባህር ምግቦች ተዋህደው የሚዘጋጁበትና ሱሺ የተሰኘው ተወዳጅ ምግብ መፈጠሪያው ጃፓን ነው። በዓለም ላይ ከፍተኛ የሽያጭ ሪከርድ ያስመዘገበው ወፍራሙ ቢራ ጊነስ ይባላል። ለምግብ ማጣፈጫነት ከሚውሉ ቅመሞች ውድ ዋጋ ያለው ቅመም ቢጫ ቀለም ያለውና አበባ መሳዩ ሳፍሮን ነው። 50 አለቃ መኩሪያን ያውቁት ይሆን? መኩሪያ በአፄ ኃይለ ሥላሴ ዘመነ መንግስት የነበረ የክቡር ዘበኛ አንበሳ ነው። ማዕረጉም 50 አለቃ ሲሆን ይህንን አንበሳ ያሳደገው ገብሬ አበበ ማዕረጉ እሱም 50 አለቃ ነበር። አንበሳው ይህንን የሰው መጠሪያ ያገኘው በኢትዮጵያ ንግስና ታሪክ የመጀመሪያው የክብር ዘበኛ አዛዥ ከነበሩት መኩሪያ ባንተ ይርጉ ነበር። በኢትዮጵያ ታላቅ የስልጣኔ ታሪክ ውስጥ እንኳን ሰው ቀርቶ የዱር አራዊትም ታሪክ ሰርተው አልፈዋል። የክቡር ዘበኛ ጦር አንበሳ ማሳደግ የሚፈልጉ የጦር አባላትን በጠየቀበት ወቅት የማሳደግ ፍላጎቱን የገለጸው 50 አለቃ ገብሬ አበበ ወዲያውኑ አንድ ግልገል አንበሳ ከመኖሪያ ቤት ጋር ተሰጠው። ሁለቱ 50 አለቆች ገብሬና አንበሳው መኩሪያ ለ27 ዓመታት አብረው ኖረዋል። 50 አለቃ መኩሪያ የኢትዮጵያ ሰንደቅ ዓላማ ሲወርድና ሲሰቀል ባለበት ቆሞ እስከሚጨርስ በመጠባበቅ ፊሽካ ሲነፋ ይንቀሳቀሳል። የሀገሩን ሰንደቅ ዓላማ ቀለማት በሚገባ ለይቶ ያውቃል። የአንበሳው 50 አለቃ መኩሪያ መታሰቢያዎች እስከ ቅርብ ዘመናት ድረስ በአየር መንገድ፣ በአንበሳ አውቶቡስ፣ በቤተ መንግሥት፣ በትምህርት ተቋማት፣ በቴምብሮች፣ በህትመት፣ በሐውልቶችና በተለያዩ ነገሮች ላይ ተቀርጸውና ታትመው ይገኛሉ። በህንድ ዙሪያ የሚገኙት ሁለቱ አስደናቂ ባህሮች የአረቢያን ባህርና የቤንጋል የባህር ዳርቻዎች ይባላሉ። በነገራችን ላይ የህንድ ብሔራዊ ወንዝ ጋንጋ ተብሎ ይጠራል። ህንድ ያላት አንዱና ብቸኛው በረሃ ደግሞ ታር በረሃ ይባላል። ማርስ ከፕላኔቶች ሁሉ በተለየ ሁኔታ ቀይ ቀለም አላት። በቀን ውስጥ መሰረታዊው የብርሃን መገኛ ፀሐይ ነው። ስለ ህንድ በጥቂቱ ህንድ 1.4 ቢሊዮን ህዝቦችን በመያዝ ቻይና ለረጅም ዘመናት የያዘችውን የአንደኝነት ደረጃን ተቀብላለች። በህንድ ከ800 በላይ ጎሳዎች የሚገኙ ሲሆን 600 ያክል ቋንቋዎች ይነገራሉ። የህንድ ብሔራዊ አባት የሚል መጠሪያ ያላቸው የነጻነት ታጋይ የነበሩት ማህተመ ጋንዲ ናቸው። ህንድ ለ200 ዓመታት ቅኝ ከገዛቻት እንግሊዝ ወይም ታላቋ ብሪታንያ ነጻነቷን ያገኘችው እንደ አውሮፓውያን አቆጣጠር በ1947 ነበር። የህንድ ታላቁ ንጉሥ አሹካ የሚባል ሲሆን የሀገሪቱ የመጀመሪያው ጠቅላይ ሚኒስትር ደግሞ ጃዋህርላል ነህሩ ይባላል። ታጅ መሃል የተገነባው በሻህ ጃሃን፣ የህንድ ብሔራዊ መዝሙር የተጻፈው በራቢንድራናዝ ታጎሬ ነው። አፖሎ የሚለው ስም በጎማ ፋብሪካነት ሲጠራ ሰምታችሁ ይሆናል። ይህ ስም ለጎማ መሰጠቱ በቀዳሚነት የሚያስቀይመው ግሪካውያንን ነው። ምክንያቱም የደለበ የስልጣኔ አሻራ በታተመበት ምድር ይኖሩ የነበሩት የጥንት ግሪካውያን የፀሐይ አምላካቸው አፖሎ ይባል ነበር። የዓለማችን ግዙፉ የችርቻሮ መሸጫ በአሜሪካ በአርካንሳስ ግዛት በቤንቶኒ ቫሌ ከተማ የሚገኘው ዋልመርት ነው።
ይህ ግዙፍ ተቋም በካናዳ፣ እንግሊዝ፣ ቺሊ፣ ቻይና፣ ጀርመን፣ ደቡብ ኮሪያና ብራዚልን ጨምሮ በ19 ሀገራት ላይ 10750 የችርቻሮ መደብሮችና ግዙፍ መጋዘኖች አሉት። ቻይናውያን ራሳቸው ከተፈጥሮ ጋር አስማምተውና አዋህደው የሚኖሩበት አስደናቂ የፍልስፍና ሥርዓት ታኦይዝም ይባላል። የአይሁዳውያን የሰንበት ቀን የሚጀምርበት የሳምንቱ ቀን አርብ ነው። የስፓኒሽ ቋንቋ ከተወለደበት የስፔን ምድርና ሕዝብ ይልቅ ብዙ ተናጋሪዎቹ ያሉት በሜክሲኮ ነው። በዓለማችን የደሴቶች እናት ተብላ የምትጠራው ሀገር ስዊድን ስትሆን ይህች ሀገር በጠቅላላ እጅግ ውብ አስገራሚ መልክዓ ምድርና የተፈጥሮ ሀብት ያላቸው 270 ሺህ ደሴቶች አሏት። የዓለማችን ረጅሙ ፏፏቴ ኤንጅል ፎልስ በቬንዙዌላ ውስጥ ይገኛል። የአሜሪካዋ ኒውዮርክ ግዛት ዋና ከተማ አልባኒ ትባላለች። የሀገሪቱ አነስተኛ የቆዳ ስፋት ያላት ግዛት ሮዳ አይስላንድ ናት። ሰንደቅ ዓላማዋ 4 ማዕዘን ቅርጽ የሌለው ብቸኛ ሀገር ኔፓል፣ በሰንደቅ ዓላማዋ ላይ የቤት ዲዛይን ያላት ካምቦዲያ ስትሆን በባንዲራዋ ላይ 6 የቀለማት አይነት የሚገኙባት ደግሞ ደቡብ አፍሪካ፣ እንዲሁም በሰንደቅ ዓላማዋ ላይ በባህር ላይ ቆሞ የፈራረሰ መርከብ የሚታይባት ሀገር ቤርሙዳ ናት። አውሮፓንና ኤዥያ ሀገራትን ጎረቤት እንዳይሆኑ የጋረዳቸው ተፈጥሯዊ መጋረጃ ኦራል ተራራ ይባላል። በጥንት አፈ ታሪክ ከወገብ በላይ ሴት ከወገብ በታች ደግሞ የአሳ ክንፎች ያሏት የጥንት ሴት አማልክት ሐውልት የሚገኝባት ብቸኛ ስፍራ የዴንማርክ ዋና ከተማ ኮፐንሃገን ናት። የዛሬውን በዚህ አበቃን።